እለፈው ጣሳው እንጂ ይሄ ቄጠማ ግራ አሁን ይሄ ከሰሌ በምንድን ነው የሚሻለው? ክለብ ስለገባ ነው? ምን አይነቱ ነው በእናታችሁ? ማሪ ወይዬ ፍቅር እንቅልፍ እምቢ አለኝ። ደህና ደሪ ያልኩህን ግን ሰምተኸኛል? እንቅልፍ እምቢ አለኝ። ምን ሆነሻል ፍቅር? ታዲያ እኔ እግዚአብሔር አይደለሁ? እንቅልፍ ያለው ከእግዚአብሔር ነው አይደል? ቆይ ሆስፒታልም ብመጣ እንደዚህ ነበር የምትመልስልኝ? አሁን ደግሞ ሆስፒታል አይደለንም ያለነው ቤታችን ነው ኳስ እያየን። ደህና ደሪ እሺ ፍቅር ማለቴ እንዴት እያደረግሽ ነው? ራስ ምታት አለው? የለኝም። ታዲያ ምንድን ነው የሚሰማሽ? እኔ ምንም ስሜት የለኝም። ያው ግን እንቅልፍ ነው እምቢ አለኝ። ባሌ መጽሐፍ ካነበበልኝ ግን እተኛለሁ። መጽሐፍ ካነበበልኝ? ኩኪሻ ኳስ ቤት ሆነ ያረብሽን ብለሽኝ አይደል ቤት እያየ ያለሁት? ታዲያ አያልቅም እንዴ? ያልቃል። ያ1 ሰዓት ብቻ ነው የሚቀራቸው ካሁን በኋላ ያልቃል። ደህና ደር እንደው ደህና ደሪ ወይ ዳንዬ ወይ አባዬ አለህ እንዴ? አዎ አለሁኝ። በቀነት ነገ ረፍት ስለሆንኩኝ አሁን እኮ ትንሽ ላምሽ ብዬ እኮ ነው። አይ ጥሩ አድርገሃል። ደግ አደረክ። አንቺ ግን ብትሆኚ ቆንጆ እኮ ነው። መሽቷል። እንቅልፍ እምቢ አለኝ ብለው እንቅልፍ አስቸገረኝ። እንደው እስኪ ዜና ክፈትልኝና ልስማ። ዜና እንትን ኳስ እያየሁ ነበር አባዬ። ግን አይ ዳንዬ አሁን አንተ በየትኛው ጊዜ ነው ኳስ የምታየው? እውነት በቃ ዜና ላድርገው? አዎ ዜና አድርግልኝ። ይኸው ባባዬ። እሺ መልካም ዜና። ደህና ደሪ። ደህና ደር። እሺ ደህና ደሪ። ልከሻት ነው አይደል? ቅድም እንቅልፍ አልወስዳለኝ ስትይኝ አልነበረም? ምን አለበት ታዲያ አሁን ለመተኛት እኮ እየሞከርኩ ነው። ለምን እንደምጨቀጭቀኝ? ቆይ በዚህ ምሽት አባዬ ቲቪ ምን ይሰራላታል? ላይኗም እኮ ጥሩ አይደለም። ለካ ባሌን አማቹ ተቆጥታው ነው የመጣው። እኔ ደግሞ የሚያናድደኝ አባዬ ዜና ካላየች ምድር የምጠፋ ይመስል የምታካብደው ነገር። በቃ ለበጎ ነው። ጥሩ አጋጣሚ ነው። በል መጽሐፍ አንብብልኝ። ምን ነው እምቢ ልትለኝ ነው? መጽሐፍ እኮ ያለው ሳሎን ነው። እና ይሁና ሮጥ ብለህ ሄዳ አምጣው። በዛውም ደግሞ እናቴን ሳም አድርገልኝ ትመጣለህ። ሰማት አባዬን ቀልጃ እንጂ አይገርምሽም? እንቅልፍ ወስዷታል። አንተ አባዬ ስለማታውቃት ነው። አሁን ሪሞቱን ነካ ብታረግባት ብድግ ነው የምትለው። ሪሞቱን አንስቼ አጥፍቼባት ነው የመጣሁት። በቃ አሁን አንብብልኝ። እኮ ልትነሳ። እሺ እሱ ላይ አይደለም ከፍ በል። አሁንስ? አሁን ይሄን ድራማ ታሳይ እባክህን ቀይረው። እሺ አሁንስ? አንተ ሰውዬ ልታሳብደኝ ነው? እንዴት ወንድ ልጅ እያለቀሰ ቁጭ ብያለሁ? ሲጀመር ችግሩ ከቲቪው አይደለም ካንተ ነው። ጎሽ እንዲህ ደህና ነገር አሳይ እንጂ። እንዴ ቅድምም እኮ ለዚህ ላይ አድርጌልሃለሁ። በነገራችን ላይ ባለፈው ሳምንት ጥብቅና የቆንኩለት ሰውዬ 2 የኮንሰርት ቪአይፒ ቲኬት ሰጥቶኛል። ዋው! ስለዚህ አብረን እንሂድ። የሚያንድደው ሀረር ነው። እኔ ደግሞ መሄድ አልችልም።
ታዲያ ምን ችግር አለ? እኔና ሰሌ እንገባበታለን። በዛ ላይ ደግሞ እኔና ሰሌ ከተጋባን የትም ሄደን አናውቅም። ችግር የለውም ሰጣችኋለሁ። በዛ ላይ ሀረር ከደረሳችሁ በኋላ ሙሉ ወጪውን የሚችለው ደንበኛዬ ነው። ሀይሚ በይ ተዘጋጅ። እንግዲህ ሀረርን ልናያት ነው። ባሻ እኔና የሚቀደምን እኮ ትኬቱን ያመጣችው እኮ ልጄ ነች። ደግሞ ታላቋንም ልትነጥቀኝ ነው። አባቢ ሲጀመር ሊሊ ሳትኖር እንዴት ነው ካንተ ጋር ሀረር መክረም የምችለው? አይዞሽ ስንሄድ ታያለሽ። በዛ ላይ ጅብ እንደማልፈራ ስነግራችሁ አላምንም ብለሽ ነበር። አሁን ግን ስነካው ታየኛለሽ። ሲጀመር የሀረር ጅብ ምስኪን ነው። ወንድ ከሆንክ እስቲ እዚህ ያሳየኝ። በቃ ትጣሉ ቀናለን። ነገ በደንብ አስበንበት ማን እንደሚሄድ እንወስናለን። አሁን ግን እንተኛ። እኔ ጉዞ ካለብኝ መተኛት አልወድም። እናንተ ተኙ። ደህና ደሩ። መናገር አልነበረብኝ። ይዋጣለን። ኮኪ ኮኪ አንቺ ኮኪ ምንድን ነው የምትጎትተኝ? ማሬ እዚህ ጋር ግን የሆነ ዕቃ ጎሏል እንዴ? ጎሏል ትላለች እንዴ? ቲቪው የት አለ? አዎ ቲቪው ጠፍቷል። እንዴ ቲቪውን ማን ወሰደው? እንዴ እኔም ጥያቄ ነው። ቲቪው የት አለ? እኔ እንጃ። እኔ ምን አውቃለሁ? አንተ አይደለ እንደ መጨረሻ ላይ ቲቪ ያየው? መጨረሻ ቲቪውን ያየችው አባዬ ነበረች። እናማ በመጨረሻ ቲቪውን ካየችው ያው ስለ ቲቪ የምታውቀው እሷ ነች ማለት ነው። አባዬ ቲቪ ትሰርቃለች እያልክ ባልሆነ ብቻ። እኔ እንደዛ ማለት ፈልጌ አይደለም። እና ምን እያልክ ነው? ያው ቢያንስ እሷ ስለ ቲቪ የሆነ ነገር ታውቃለች ለማለት ፈልጌ ነው። እሺ ለማንኛውም አባዬ አሁን ቤተክርስቲያን ሄዳለች። ስትመጣም ጠይቃታለህ። በሌሊት ወደ ቤተክርስቲያን ስትሄድ በሩን አልቆለፈችውም ማለት ነው። ሊሆን ይችላል ነው። ማታ ትቻተኛው ብዙም ሳትቆይ ገብታ ተኛች። በሌሊት ተነስታ ወደ ቤተክርስቲያን ሄደች። በሩን ክፍት አድርጋላቸው ሄደች። አሳማኝ ይመስላል። ኩኪሻ ቲቪያችን እኮ ነው የጠፋው። ውይ ማሪ በቃ አትናደድ። ለበጎ ሊሆን እኮ ይችላል። እሺ ኳሳችንን በምንድን ነው የማየው? ሊሊዬ ሙች እኔ ለመሄድ ጓጉቻ አይደለም፣ ግን ባሻና ሀይሚ ጥሩ ጥምረት የላቸው። አውቃለሁ ሰሌ፣ ግን ደግሞ አባቢ አንድ ነገር ላይ ድርቅ ካለ አስቸጋሪ ነው። ግን ደግሞ እኮ ቁጣንም አንዳንዴ መልመድ አለበት። ያው ሰሌ እውነቱን ነው። በዛ ላይ ደግሞ እኔና ሰሌ የመጀመሪያ ቫኬሽናችን ነው። እስቲ አባቢ ለማሳመን ሞክራለሁ። ልጆች ከሁለቱ ሻንጣዎች የትኛው ቆንጆ ነው? በቀኝ በኩል ያለው ደስ ይላል አባቢ። ኤባ ልጄ በመረጠችልኝ ሻንጣ ነው የምሄደው ማለት እያያችሁት ነው እንግዲህ። እኔ ምን ላድርግ? ወይኔ አልሄድም ልበለው እንዴ? አይ አንቺ አልሄድም ካልሽው እኔን ካልሄድሽ ነው የሚለኝ። ስለዚህ ሌላ የተሻለ ሀሳብ እናምጣ። ወይ ዳኒ ጋር ደውለን እናስከልክለው። ጭራሽ ይብስበታል እንጂ መፍትሄ አይሆንም። ልጆች ከሁለቱ ኮፍያዎች የትኛው ያምርብኛል? ሁለቱም ብዙም አያምርም ባሻ። ሰሌ አባቢ ዝም በለው፣ ነጭ ያምርብሃል። ጎሽ መጀመሪያውንም አንቺን እላለሁ ብዬ ነው ልጆች ያልኩት። ይሄ ከሲ ምን ይመስላል? ሀይሚ ሰሌ ትክክል ነው። አባቢን ያምራል ባልሽ ቁጥር ለመሄድ እየጓጓ ነው። እኔ አላወኩም ነበር። ወይ አሁን ሄጃ አያምርብህም ልበለው እንዴ? አሁን አይሰራም። ሌላ ሀሳብ እናምጣ። ቆይ ግን አንተ ምን አለ ብትቀመጥ? ተቀመጥ። አልቀመጥም። ተቀመጥኩ ማለት እኮ ንዴቴ ጠፋ ማለት ነው። ስለዚህ አልቀመጥም። እና አባዬ ስትመጣ ግን ምን ልትላት ነው? እንዳባወራነቴ የቤቴን መብት ማስከበር የኔ ግዴታ ነው። እቃ ሲዘረፍ ዝም ብያ ላይ ትክክል እኮ ነህ። ግን ያው አባዬ ረስታው ነው የሚሆነው እኮ በሩን። መቼም በዚህ ዕድሜ አትቆጣት። ለምን አልቆጣም? እቆጣለሁ። አንተ ካልፈራ ምን አገባኝ? ተቆጣት።
ነገ እኮ የቤቱ ዕቃ ተሰርቋል ማለቁ እርግጠኛ አይደለሁም። በዚህ አይነት ወይ ልጆቼ ተነስታችኋል እንዴ? አዎ። እንዴት አደራችሁ? አባዬ እንኳን ደህና መጣሽልን። መጣሽ አበባ? ምንድን ነው የተፈጠረ ነገር አለ እንዴ? አይ አበባ፣ ዳኒ ትንሽ ተናዷል። ምን አናደደ ዳንዬ? አይ ዝም ብሎ ነው። ምንድን ነው ተናገሩ እንጂ። አባዬ ጉድ ሆነናል። ምንድን ነው? ቲቪያችን ተሰረቀ። ወይ ማታ ስናይበት አልነበረም እንዴ? ዳኒም እኮ የሚለው እሱን ነው። ያናደደው ያው በሩ ሳይቆለፍ ተረስቶ ነው ብሎ ነው። ማን ነው በሩን ከፍቶ የተወው? ዳኒ እንዳለኝ ከሆነ ኩኪ ናት። ምን? ቅድምም ቢሆን ፈርቼሽ ነው ዝም ያልኩት። ግን እኮ ቅድምም ቢሆን ያልኩሽ ፈርቼሽ ነው። አዎ በሉ እንግዲህ እናቴ፣ በባለትዳር መሀል መግባቱ አስፈላጊ አይደለም። አታፍጭብኝ። መጠርጠር መብቴ ነው። ጠርጥሬ ነው። ደግሞ ይህንን መኪና መቼ ነው የለወጥከው? ለሐረር ጉዟችን ተከራይቼው ነው። እሱን ተውና ልጅ ለመውለድ አላሰብኩም ወይ? የተሳሳተ መልስ ከመስጠቴ በፊት ጥያቄው ይደገምልኝ። ልጅ ለመውለድ አላሰብኩም ወይ? የምርህን ነው? ከሀይሚ ልጅ እንዲኖረኝ ትፈልጋለህ? ምን? እኔ ዝም ብለን ከምንሄድ ወሬ ላስጀምር ብዬ ነው። አውቄው ነበር። ምን ነው ሐረር ትተን በመሄዳችን ተናደድክ እንዴ? የሚሄደው ገና አልታወቀም። መቼም ሊሊ ከኔና ከሀይሚ አንተን አትመርጥም። መቼስ ሊሊ ልብህን እንደሚያምህ እያወቀች ከሀይሚ ጋር አትልክህም። ለካ ልብ ድካም አለብኝ። ሀይሚ ደግሞ ምን ማድረግ እንዳለባት እንኳን አታውቅም። ይህንን አላሰብኩም ነበር። አሁን በደንብ አስብበት። እመነኝ፣ ከሀይሚ ጋር መሄድ ለህይወት አደጋ ነው። ከኔ ጋር ብትሄድ የተሻለ ተመራጭ ነው። ልክ ብለሃል። ከአንተ ጋር ብሄድ ተመራጭ ነው። እየቀለድክ ነው አይደል? እኔ በሐረር ቀልድ አላውቅም። አንተ አባዬን ፈርተህ ግን እኔ ሞቀስን ማመን አልቻልኩም። እና አባዬ እንድናገራት ነው ትፈልጊው እንዴ? እና ሚስትህን ነው የምትናገረው? ዋናው ጉዳይ ቲቪው መጥፋቱን ለፖሊስ ማመልከት አለብን። ሚስቴ ናት የሰረቀችው ብለህ ነው የምታመለክተው? እኔ ማንም ሰረቅ አላልኩኝም። አባዬን ስለፈራህ እኔ መሰደብ አለብኝ? አባዬን ስለፈራሁ አይደለም የተናገርኩት። እና ጥርጣሬ እውነት የመሆን ቻንስ አለው። ቲቪ እያየ ስታስቸግረኝ እኔ ሌባ እንዲሰርቀን ብዬ አውቄ በሩን ከፍቼ ትቼው ተኛሁ አይደል? ኮኪሻ በጣም ቀላል ነገር እኮ ነው። የአንዲት ደቂቃ ጉዳይ። ከእንቅልፍሽ ተነሳሽ፣ በሌሊት ወደ በሩ መጣሽ፣ ከፈትሽላቸው፣ ተመልሰሽ ገባሽ። በጣም ታሳፍራለህ። እስካሁን እየተጨቃጨቃችሁ ነው? አባዬ እኔ ረስቼዋለሁ። ልጅሽ ነች መርሳት ያልቻለችው። የምትሰማሽ ከሆነ ንገሪያት። በቃ የትፋትቶሽ ሂድ። የእግር ሰዓት እኮ ነው የሆነባት። በቃ ይገዛል። አዎ አጽናኛት አባዬ። ኮክዬ ዳንዬ በጣም ከፍቶታል። ለሌላ ጊዜ ግን ጥንቃቄ አድርጉ። በራችሁን ዝጉ። ኧረ እሱ ዝም ብሎ ነው እንዴ? እኔ እንደሆነ ቀድሚያችሁን የተኛሁት። ቢሆንም ግን ዳንዬ ከፍቶታል። ትንሽ አጽናኘው። ሚስቱ አይደለሽ እንዴ? የማንን ኃጢአት እንደተሸከምኩ ስለማታውቂ ነው እንጂ። ይህ እንግዲህ ተረት ተረትሽን አቁሚ። አሁን ሂጂ፣ ተነሽና ግቢ። ተይ፣ እኔ ማን እንደሆንኩ አልገባሽም? ምን እንዴት ነኝ? ከቅድሙ ይሻላል። ምን ነው የኔ ፍቅር የሆንከው ነገር አለ? አይ ባሻን ቀድሜ ለመግባት ስጣደፍ ነው። ባሻ የት ነው? ደረጃ ላይ ስልክ እያወራ ነው። ይኸውላችሁ ባሻ ምንም ነገር ቢላችሁ እንዳታምኑት፣ እሺም እንዳትሉት። እሺ ምንድን ነው የተፈጠረው? እሱን ለማስረዳት ጊዜ የለኝም። ብቻ ምንም ቢል እንዳታምኑት። አንተ በየት በኩል ቀደምከኝ?
አይ ስራመድ ስለምፈጥን ነው ባሻ። እንዴ አሁን እየሮጥኩ ነው የመጣሁት አላልከኝም እንዴ? ሊሊዬ ከሰለሞን ጋር ቅድም እየመጣን ቆንጆ ሀሳብ አምጥቷል። ጎሽ አባቢ ተጨንቄ ነበር። አረ እንደ ቀልድ ነበር ያወራ ነው። እሱን ተውት፣ ስላፈረ ነው። የሐረሩ ጉዞዬን ከሀይሚ ጋር አብሮ መሄድ ለህይወቴ አስጊ ነው። ጎሽ አባቢ ተጨንቄ ነበር። ምንም አታስቢ የኔ ልጅ፣ ከሰለሞን ጋር አብረን ለመሄድ ወስነናል። ይኸውልሽ ሀይሚ እንደምታስብ ሰሊ በጣም ነው የማመሰግነው። አልገባኝም። ምን ተፈጥሮ? ይኸውልህ ሀይሚ ሙከራ ቀረጻ አላት እና እንደምትቀር እንዴት እንደምትነግር ግራ ገብቷት ነበር። እና ምን እናለው? አንተና አባቢ አብራችሁ ልትሄዱ ስለሆነ በጣም ነው ደስ ያለኝ። አመሰግናለሁ ሰሊ። በጠዋት ተጓዥ ስለሆነ ተዘጋጅ። አልገባኝም። ምን እየተፈጠረ ነው? እኔም እርግጠኛ አይደለሁም፣ ግን ጥሩ እንዲሆን ምኞቴ ነው። አሁን በነፃነት መለማመድ ትችላለህ። በቃሽ፣ መጀመሪያውኑ ነግሬሽ ነበር። ራት ከመብላታችን በፊት መጀመሪያ በሩ እንደተቆለፈ ቼክ ላድርግ። ኮኪ መጀመሪያ ገበታ ክብር ነው። ቁጭ በይና ራትሽን ብይ። አይ በኋላ ደግሞ ሶፋውንም ከማሰርቅ እንደው በቆልፍ ይሻለኛል ብዬ ነው። እኔ መሰለኝን የተናገርኩት። አሁን ምንም ይምሰልህ፣ ሳይነጋ ታረቁ፣ ይቅር ተባባሉ። እኔ እኮ አልተናደድኩም አባዬ። የሚፈልገውን ከተናገረ በኋላ አልተናደድኩም ይባላል? እሺ ይቅርታ። አያስፈልግም። ይሄው ይቅርታ ጠየቀሽ እኮ። አባዬ ግን ገብቶሻል? ልጅሽን እኮ ነው ሌባ ያለው። ምን? አዎ ሌባ? ኧረ እኔ አላልኩም። ምናልባት ተናደሽ ቲቪውን ካሰረቅሽው ነው ያልኩት። ታዲያ ይሄ ሌባ ከማለት ይተናነሳል? አባዬ ልጅሽ ስታካብድ ነው። እኔ ማንንም ሌባ ለማለት ፈልጌ አይደለም። እንደውም አንተ ልትሆን ትችላለህ በሩን የከፈትከው። እያት ነገሩን ወደ እኔ ስታዞረው። አዎ ወይም ከኔ ጋር መጣላት ፈልገህ አልበለዚያ ደግሞ ኳሳት ስለምልህ አውቀህ ሄደህ በሩን ክፍት አድርገህ አሰረከው። አለቀ። የኔ ፍቅር ዛሬ ይህን በር ካልከፈትሽልኝ ከዚህ ደረጃ ላይ ራሴን ጥላለሁ። እንደውም ልስፈንልሽ፣ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። መዝፈን እንኳን አልነበረብህም። ራሴን ከደረጃ ላይ እንደምጥል አላመንሽም ማለት ነው። 20 ሰከንድ፣ 10 ሰከንድ። አምስት። እንዲህ ዝተህ ካልወደቅ ወንድ አይደለህም። 3 አይዞህ በርታ ወንድ ልጅ። 2 1 እንደውም ፍቅርሽ ወጥቶልኛል። ድሮም የማትረባ ነህ። ዳኒ ወይ አባዬ። ምንድን ነው? የት ነው በሐሳብ ሄድከው? በሰላም ነው። ለማንኛውም ካመሸው መጠርጠሬ ስለማይቀር እያያችሁ ይልተኛ። ደህና ደሩ። አባዬ እኔ ከልቤ አይደለም የተናገርኩት። እስኪ የሆነ ነገር በያት። ከልብህ ከሆነ አሁንም ሄድና ይቅርታ ጠይቃት። ከዚህ በኋላ እኔ እዚህ ውስጥ የለሁበትም። እሺ ይቅርታ ጠይቃለሁ። በቃ ሊሊዬ እባክሽ እሺ በይኝና እንሂድ። እኔ መሄድ አልችልም። እዚህ መጨረስ ያለብኝ ስራ አለ። እኔ ከባሻ ጋር 3 ቀን መቆየት አልችልም። ሳሊ ደግሞ እዚህ እየኖርክ አይደል እንዴ? ለሃይሚ ብዬ ነዋ። ሃይሚ በሌለችበት ከባሻ ጋር 10 ደቂቃ ራሱ መቆየት በጣም ከባድ ነው። እንደዛ ከሆነ ራስ መሄድ እንደማፈልግ ንገረው።
ሊሊ ደግሞ ባሻን የመናገር ድፍረት ቢኖረኝ ከሚስቴ ጋር አልተኛም ነበር። ልጅ ሰለሞን ለአንተም ኮፍያ አግኝቼልሃለሁ። ደስ ይላል። ያልከውን እቅድ አወጣህ? አዎ አውጥቻለሁ። እሺ ከየት እንጀምር? መጀመሪያ ሆቴላችን ገብተን እንተኛለን። መኪና ውስጥ ተኝተን አይደለም እንዴ የምንሄደው? ባሻ መኪናውን እኮ የምነዳው እኔ ነኝ። አንተ ብትተኛም እኔ አልተኛም። እሱ የኔ ጥፋት አይደለም። አንተኛም ብያለሁ፣ አንተኛም። እሺ በቃ እንደገባን ምሳና ቁርሳችንን እንበላለን። 3 ቀን እኮ ነው ያለን። እንዴ ምን ያገናኘዋል? ያለኝን ቀን በምግብ የማጠፋ ይመስላል? አባቢ ምግብ ግዴታ ነው። ባላምንበትም ይሁን። ቀጥሎስ? ቀጥሎ ጅቦቹ ጋር እንሄዳለን። እኔ ባሻ ጅብ እንዴት እንደማለምድ አሳይሃለሁ። አይ ባሻ ጅቦቹ እኮ ሁሉንም ሰው ነው የሚለምዱት። አረ ከኔ ጋር ያላቸው ወዳጅነት በጣም የተለየ ነው። በሱ እንኳን አልጠረጠረ። በልተዘጋጅ፣ ነገ ተጓዥ ነው። ተነሽ ሻንጣህን አዘጋጅ። እንደ ጅማሮ አሪፍ ፍቅር ነው። ዛሬ ደግሞ ምንድነው በጠዋት? ተናደርሽ የኔ ፍቅር? ምንድነው በእናትህ በጠዋት? የተከበረችውን ውዷ ሚስቴ ምን የመሰለ ቁርስ ለማብላት እየተዘጋጀሁ ነው። ታድጊ ቁርስ በጣም ናፍቆኝ ነበር። ያ አንቺ ብቻ ትንሽ ጊዜ ስጪኝ እንጂ ይህን ጠረጴዛ በውብ በአማሩ ምግቦች እሞላዋለሁ። ይቅርታ ተደራርገናል ማለት ነው? ለምን ሆነ ይቅርታው? ለቲቪው ነው። በባልሽ ቤት አይደለም በሩን በርግደሽ ቲቪውን ማሰረቅ፣ ቲቪውን አውጥተሽ መጣል ራሱ ትቻያለሽ። የምርህ ነው? አዎ ትናንትም እኮ የተናደድኩት ሳካብድ ነው እንጂ የምሬን ተናድጄ አይደለም። እና አሁን ታርቀናል ማለት ነው? ትናንትም ለተናገርኩሽ ምን የመሰለ ቁርስ ሰርቼ እቀጣለሁ። ውይ አንተን ማግባቴ ስህተት አልነበረም። ምንም አትጨነቂ፣ አዲስ ቲቪ አዝዣለሁ። ዛሬ ቤታችን ይገባል። ግን ማሬ መቼም እኔ እንዳልሆንኩኝ እኔም አንተም እናውቃለን አይደል? አዎ አባዬ ላይ ቂም ይዘባታል። ኧረ ማሬ እኔ በማንም አልተናደድኩም። እንደውም ከፈለግሽ አባዬ ስትመጣ ቲቪውን ያሰረኩት እኔ ራሴ ነኝ እላታለሁ። ኧረ ምን በወጣህ እንዴ? ይቅርታ ካረክልን በቂ ነው። አዎ ግን ሚስቴ እኔ በሆነ ያሰረኩት ቲቪውን ይቅርታ ታደርጊልኛለሽ? አዎ እንዴ እኔ ለምን አላረግም እኮ። ስለዚህ ባልሽም ይቅርታ ያደርጋል። እድለኛ ነኝ አንተ ስላለኝ አመሰግናለሁ። እኔም እድለኛ ነኝ። አሁን ስለ ቲቪው አናውራሽ፣ በቃ ሁሉም ነገር አልፏል። እሺ አናውራ። ቆይ ድስቱን ላምጣው አይደል? እሺ ያን ምሽት ሚስቱ ጎረቤት ለቅሶ ሄዳ አመሸች። ያን ምሽት ልጆቹ አያታቸውን ለመጠየቅ ሄደው ነበር። ያን ምሽት ታዲያ አሳዳጊ አውሬ ሆኖ ደንበር ገተር እያለ መጣ። ሁኔታው አላማረኝም ነበር። ያን ምሽት በቃ እንደ ቀልድ ልትሄዱ ነው? እንግዲህ ሀሳባችንን ካልቀየርን እንሄዳለን ብለናል። ሰሌ ደግሞ ሻንጣ ይዛችሁ እየወጣችሁ እኮ ነው። ከዚህ በኋላ የምን ሀሳብ መቀየር ነው? ሰው ሆኖ ሀሳብ የማይቀይር የለም አይደል እንዴ ባሻ? እኔ ባሻ በእግርም ቢሆን እሄዳለሁ እንጂ ሀሳቤን አልለውጥም። ታድዬ እኔ እንደሌላ ሰው አማቼና ባሌ እየተጣሉ አያስጨንቁኝም። ጭራሽ አብረው ቫኬሽን ራሱ ይሄዳሉ። ይህን ቃል በሰላም ከተመለስኩ ትደግሚልኛለሽ? እሺ ሰሌ። ቀልዱስ ቀልድ ነው። አባቢ መድኃኒትህን ይዘሃል? አዎ ይዣለሁ። እንደውም ሰሌ ተዋቸው አየር ስትቀይር ትድናለህ ብሎኝ ነበር። እኔም ብዬ ነው። አሁን መንገደኞች ነን፣ ተሰናበቱን። ስለተረዳኝና አባቢን ይዘው ስለሄድክ አመሰግናለሁ። ሰሌ አባቢን አደራ። አባቢ ደግሞ ሰሌ የሚልህን ስማው። እየሰማ ነው አይደል? ከእንግዲህ በኋላ ማስቸገር የለም። ምንም አታስቡ።
እኔ አባታችሁ ለመዝናናት አይደለም ለጦርነትም ብሄድ በሰላም ነው የሚመለሰው። አውቃለሁ አባቢ። በሉ አትጨነቁ። ደግሞ እሺ ካሉኝ አንድ ጅብ ይዤ እመጣለሁ። አባቢ አይቻልም። ጅብ እኮ እንደ ውሻ አይደለም። ለማዳ ይሁን እንጂ ጅብና ውሻ ያው ነው። አንድ ጅብ የተባለ እንስሳ እኔ መኪና ውስጥ አይገባም። እስኪ እናያለን። በል እንሂድ። ለማንኛውም ካልተገናኘን በጣም እወዳችኋለሁ። ሁሌም ፍቅራችሁ በልቤ ውስጥ ይኖራል። እንውጣ። ና በጣም ያን ምሽት ሐረር ሰሌ የጫጉላ ሽርሽር በሆኑ ነው እንዴ? ምን አንተና ባሻ ብቻችሁን? ወይኔ ወንድሜን፣ አይዞ አይዞ አይዞ፣ እግዚአብሔር ከአንተ ጋር ይሁን። ቻው። ምን ተፈጥሮ ነው? ሰሌና ባሻ ወደ ሐረር ብቻቸውን እየሄዱ ነው። ታዲያ ምን ችግር አለው እንዴ? ሰሌና ባሻ እኮ ናቸው ብቻቸውን ወደ ሐረር እየሄዱ ያሉት። እንዴ አስቢ እስቲ፣ እኔና ባዬ የሆነ ሀገር ብቻችንን ስንሄድ፣ ኧረ በጣም ነው የሚያስፈራው። አይ እንግዲህ እናቴንማ ይሄን ያህል መጥላት አትችልም። እኮ መጥላት አይደለም እኮ ኪሻዬ፣ መጥላት አይደለም፣ እንደው ነገሩን ነው ያልኩት። ማን ነው? አቤት። ይቅርታ ለመጠየቅ ነበር። የምን ይቅርታ ነው? ትናንት ትልቅ ጥፋት አጥፍተናል። ማን ነው ማሬ? ቆይ አጣራው። ትናንት ሌሊት ባልሽን ሳላስቀይም አልቀርም። የኔም ባል? ይኸውልሽ የማፈቅራት ልጅ እናንተ ጎረቤት ናት። ትናንት ሌሊት ትንሽ ስረብሽ ባልሽ ወጥቶ ነበር እና ስለረበሽኳችሁ ይቅርታ ለማለት ነበር። ከማናደዳችን የተነሳ ባልሽ እንኳን በሩን ሳይዘጋው ነው የገባው። እርግጠኛ ነህ? ባሌን በሌሊት አይተኸው ነበር? ማለቴ እርግጠኛ ለመሆን ብዬ ነው። አዎ፣ ግዙፉ መላጣ አይደል ባልሽ? አዎ መላጣ ነው። አዎ። ይቅርታ በይልኝ። እሺ እልልሃለሁ። ምንድን ነው? አይ ምንም አይደለም። ቁርስን ብላና እነግርሃለሁ። እሺ። በኪራይ መኪና መሄዳችን ስህተት ነበር እና በትራንስፖርት ይሻል ነበር። ይሻላል። ሁለቱንም ቢሆን እኔ አልነዳው። አሁንም አረፈደም፣ መመለስ እንችላለን። እስኪ ወንድ በላውን ንዳ። እኔ የምልህ ባሻ፣ ሐረርን እንዲህ የምትወዳት ከሆነ ለምን እዛው አትቀርም? አዲስ አበባ ለወጣቶችም አልሆነች እንኳን ላንተ። ደስ ይለኝ ነበር እኔም ባልመለስ። አንተን ደስ ካለ ማን ይከለክልሃል? ልጆቼን ሳልድር እኔ ባሻ ከአዲስ አበባ አልወጣም። ልጆቼን? አዎ። ምን ነው? አይ ዝም ብዬ ነው። በላውን ወሬውን ተውና ንዳ። እኔ ልተኛ ነው። አንተም ብትተኛ ጥሩ ነበር። እዛ ከደረስን በኋላ ልተኛ ማለት አይቻልም። አይ አመሰግናለሁ። እኔ ትንሽ ቆያለሁ። እኔን ሳሎን ማሳደር እንዴት መፍትሄ ሊሆን ይችላል? አባዬ ይህንን ብታይ ምን ትላለች? በራ ለመቆለፍ ትልቅ ስህተት ሆኖ ነው አልጋ ሚለያየን።